ብትፈቅድልኝ ቆይ። ነገሮች እንደቀጠሉ ናቸው። እለት ተዕለት እንግዲህ ነገሮችን እኛም ከማጋለጥ ወደኋላ አንልም። ምክንያቱም ውርደት በየዕለቱ እንደቀጠለ ነው። ያው እንግዲህ አንተ ባትፈልገውም ግን እኔ በረም ማሳየት መፈልጋቸው ነገሮች አሉ። እንግዲህ እለት ተዕለት እንደምታዩት ዋሃብያ የሚሰራው ስራ አለ። እስቲ እንመልከተው ባካችሁ። ሻሃዳ እንይዛለን ኢንሻአላህ። እኔ የምለውን ነገር ከኔ አስከትለሽ ትያለሽ ኢንሻአላህ። أشهد أن لا إله እንግዲህ ቪዲዮቿን ተመልከቱ። ሻዳ እያዘች ያለችው እህታችን ሻዳዋን የትጥላው እያዘች እንደሆነ እስቲ እንግዲህ እንፈልገው። የውብ አህዮች ድራማ እንዲህ ነው። ተመልከቱልኝ። ሚዩት ነህ። አዋጅ የሰማህ ስማ፣ አዋጅ የሰማህ ስማ። እንግዲህ ተመልከት። የውብ አህዮች ድራማ እንዴት ነው? እንደቀጠለ ነው። ውብ አህዮች ብለናቸዋል። እውነት ለመናገር ውብ አህያ ካልሆነ በስተቀር የአህያ ጭንቅላት ነው። በየቀኑ እየተዋረዱ እንደዚህ አይነት ድራማ ከአህያ በስተቀር ማንም ሊሰራ አይችልም። ውብ አህዮች ለእኛ መዝናኛችን ናቸው። የእነሱ ሃይማኖት ነው፣ ለእኛ መዝናኛ ነው። ውብ አህዮች እንደዚህ ነው የሚጽናኑት። ውብ አህዮች እኔንም እኮ ኦልሞስት ሻዳ ሲዘውኛል። ቴሌግራም ላይ ለቅቄዋለሁ፣ አሳያቸው። ዛሬም ሌላ ድራማ እየሰሩ ነበረ፣ ያውም ንጽጽር የሚሰሩት ውብ አህዮች። ንጽጽር የሚሰሩ ውብ አህዮች በዚህ ነው የሚጽናኑት። አከርካሪያቸውን ለአንዴና ለመጨረሻ ጊዜ መተነዋል። ተመልከቱት። እፎይም ሳይቀር ሻሃዳ ሊይዝ ነው። ተመልከቱ። እንግዲህ እፎይ 3 ብለው በእኔ ስም ከፍተው ገዝታቸው ሊያስቀምጠዋል፣ ሰው እንዲመጣላቸው ማለት ነው። ውብ አህዮች ፕሮፋይሉም የኔ ነው፣ ስሙም የኔ ነው። ውብ አህዮች እንደዚህ ናቸው። ውብ አህዮች የምትከተሉ ውብ አህዮች ከዚህ ውጭ ሌላ ምንም እውነታ የላቸው ከድራማ ውጭ። ሚዩት ነህ። እፎይ ነው እኔ ስም እፎይ ተብሎ የተከፈተው ፕሮፋይሉ የኔ፣ ውስጡ ግን ምንድነው? ካፊሮችን በበዓላቸው ቀን ዘመናችን እፎይ ነው እንግዲህ የውብ አህዮች ድራማ ብለውስ ውብ አህዮች እንደዚህ ናቸው። ተመልከቱ። ሌላኛዋ ደግሞ እንግዲህ አካውንት ገዝታቸው ላይ አምጥተው አስቀመጡት አንድ። ከዛስ እፎይ ብሎ ሰው እንዲመጣ ማለት ነው። በውስጥ ደግሞ ከሴቶቹ ጋር እየተጻጻፉ እፎይ ነው ብለው ይለቃሉ፣ ያው ይፖስታሉ። እየተጻጻፈን ነው ብለው እኔም እስልምና ልቀበል እየተማርኩ ነው ምናምን የሚል ጽሑፍ ማለት ነው። ውብ አህዮች እንደዚህ ናቸው። ህዝቡ የሚያጽናኑት እንደዚህ ነው። በጣም የሚገርም እፎይ እንዲህ ይላል። ምን ያህል ቢልቁት ነው ህዝቡን ግን ምን ያህል ዘገምተኛ ነው የሚከተላቸው።
ከውባህዮች የተሻለ ምን አይነት ምንድን ነው እሱ? ህዝቡ ገዝታቸው ላይ ያስቀምጣሉ በእኔ ስም ፕሮፋይል ከፍተው፣ ከዛ ደግሞ ከሴቶች ጋር እንደዚህ እየተጻጻፈ እኔም ልሰልም ነው እስልምናን እየተማርኩ ነው የሚል ተጻጽፈው ይለቃሉ። ይሄ ብቻ እኮ አይደለም። ቴሌግራማቸው ላይ ደግሞ ይፖስታሉ። አሳየው። ቴሌግራማቸው ላይ ደግሞ የኔን ኦሪጂናል አካውንት ያመጡና ከዛ ጋር አቀናብረው ቴሌግራማቸውን ላይ ይለቃሉ። ውባህዮች ማለት ነው። ቴሌግራም አካውንታቸው ላይ ሳይቀር ቴሌግራም አካውንታቸው ተመልከቱ። ውባህዮች ማለት ነው። ጽፈው ልክ እኔ እነሱ ጋር እየተማርኩ እንዳለ አድርገው ማለት ነው። ውባህዮች እንደዚህ ናቸው። ከድራማ ውጭ አይወጡም። ይህንን ሰው እንዴት ጤናማ ሰው ይከተላቸዋል? ኦዲየንሳቸው ምን ያህል ቢጸየፉትና ቢንቁት ነው? ለእኛ ላይ ድራማ ይስሩ፣ ችግር የለው። እኛ ላይ ዋሹ ይቅጠፉ፣ ችግር የለው። እኛ የክርስቶስ ልብ ስላለን አንቀየማቸውም። ኦዲየንሳቸውን ግን ምን ያህል ቢጸየፉ ነው ውባህዮች የሚከተሏቸው? ምን ያህል ዘገምተኛ ቢመስሏቸው እንደዚህ ድራማ የሚሰሩት? ገዝታቸው ላይ አስቀምጠው እንደዚህ ድራማ የሚሰሩት? በውስጥ እየተጻጻፉ እፎይ እንደዚህ ያለ ብለው ድራማ የሚሰሩት? ቴሌግራማቸው ላይ የሚፖስቱት ምን አይነት ማለት ለኦዲየንሳቸው ምን አይነት ንቀት ቢኖራቸው ነው? ምን ያህል ቢንቋቸው ነው ኦዲየንሳቸው? ምን ያህል ቢንቋቸው ነው? ምን ያህል ኦዲየንሳቸው መሀይም ነው ብለው ቢያስቡ ነው? አሁን እኔ ስለሆንኩ ሰው እንትን ሊል ይችላል። ሌላ ሰው እኮ ቢሆን እውነት ይመስለዋል ማለት ኖርማል። አሁን ዝም ብሎ ከስር ያለ ሰው ምናምን ቢሆን እንደዛ ቢሰራበት ሌላ ሰው ይጠረጥራል። አርጎ ይሆን እንዴ ብሎ ያስባል። ንጽር ላይ ማይሰራ ኖርማል ሌላ ግለሰብ ቢሆን፣ አሁን አርቲስት እንደዚህ ቢሆን ዝቅ ብሎ እሱ እንደዚህ ስለማይከታተል ማለት ነው። ልክ እለት እለት እንደሚያደርጉ ፕሮፋይል እንደሚያሰልሙት ማለት ነው። የሰው ፕሮፋይል እየወሰዱ ውባህዮች እንደዚህ ናቸው። እውነት የላቸውም። ያለቻቸው አንድ እውነት መዋሸት ነው። የአንዲት የእነሱ መገለጫ መዋሸት ነው። እኛ በሐሰት የሚከብር አምላክ የለንም። በሐሰት የሚከብር አጋንንት ነው። እሱም የዋብዮች ነው። ዋብዮች ከዚህ ውጭ የላቸውም። እኛ በሐሰት የሚከብር በሐሰት የምንከተለው በሐሰት የምናከብረው አምላክ የለንም። ውባህዮች ኡስታዞቻቸው ኦዲየንሳቸውን በዚህ መጠን ስለሚንቁትና ስለሚጸየፉት እለት እለት ድራማ ይሰራሉ። እኛ ደግሞ እንዝናናባቸዋለን። ሁሌም ቤት ስንከፍት እናመጣና እንዲለጠፍ ለጠፍ አድርገን ኢንጆይ እናደርግባቸዋለን። እንዳሸንጉሊት ስለምንቆጥረው አንድ ህፃን ልጅ እንዴት ነው ገና የ3-4 ዓመት ህፃን ልጅ ድክ ድክ እያለ ሊደበቅ ቢሞክር እያየኸው ነው። የቱ ጋር ነህ ምናምን እያልክ ፈታትልበታላ። እንደዛ ናቸው ለእኛ ድክ ድክ እያሉ ራሳቸውን ከኛ ለማምለጥ አላል በዚህ በድራማ ውስጥ ሰዎችን ለመሸወድ የሚጥሩ ውባህዮች የትም አታመልጡንም። እለት እለት እንዝናናባችኋለን። ኤኒዌይስ የዛሬ ቶፒካችን እንግዲህ ትናንትና ራሱ ወደ 6 ሰዎች ነው አይደለ ሻዳ ያዙ የተባሉትን ያሳየነውና ያራገፍናቸው። ወደ 6 ሰው ሻዳ ያዙ የተባለው ሐሰት መሆኑን አራግፈናቸዋል። ማሳየት ይቻላል። እነሱንም እያንዳንዱን አርካይቭ አድርገን አስቀምጠናቸዋል፣ ቪዲዮቻቸውም ማለት ነው። እና ጌታ ይድረስላቸው ከእንደዚህ አይነት አጋንንታዊ እምነት ከድራማ ጌታ ይታደጋቸው። ሌላ ምንም አንልም። ኦልሬዲ ዋናዎቹ ፖሰስድ ሆነዋል፣ በአጋንንት ቁጥጥር ስር ናቸው ያሉት። ተከታዮቻቸው ግን አይምሯቸው እንዲከፈት ማስተዋል እንዲሰጣቸው ጸሎት እናደርግላቸዋለን። አይሻልም? ምትሉት አለ እዚህ ላይ? እኔ አንድ ነገር አለ። ይሄን ነገር በየዕለቱ እንትን እንላለን። አሁን ተመልከት፣ የአንተ አካውንት አሁን ሪፖርት ተደርጎ እንትን ውስጥ ነው ያለው። ሻዶ ባንድን ለማስከተት እየተሞከረ ነው ያለው። ይህን የሚደረግበት ምክንያት ምንድን ነው? እለት ተዕለት ውርደታቸው እንደቀጠለ ነው። እኛም ማዋርዳችንን አልቀጠልም። ስለዚህ በምን እየሄዱ ነው? በሪፖርት እየተካሄደ ነው። ይኸው የኔ አሁን ሁለቱም ተዘግቷል። ይኸው በዚህ መጥቻለሁ። እፎይ የኔው ሪፖርት እያደረጉበት ነው፣ ይጠበጥቡታል። ይሄ መፍትሄው ምንድን ነው? ለነሱ ሪፖርት ነው። በጣም ያሳዝናል። ግን ኦዲየንስ ምን ያህል እየተቀለደበት እንደሆነ እንዴት ማስተዋል እንዳቃተው አይ ዶንት ኖ። እግዚአብሔር አምላክ አንድ የምንላችሁ ነገር እግዚአብሔር አምላክ ልቦናችሁን አይነ ልቦናችሁን ይክፈትላችሁ ነው የምንለው።
ያ እናመሰግናለን። እንግዲህ ወደ ቶፒካችን ዛሬ እንገባለን። የዛሬ ቶፒካችን ቁርአን ፍጡር ነው ወይ ወይንስ ፍጡር አይደለም የሚል ጋር የተያዘ ይሆናል። እሱ ላይ የምንነጋገር ይሆናል ማለት ነው እና ቁርአን ፍጡር ነው ፍጡር አይደለም የሚለው ቶፒካችን እሱ ላይ እናወራለን። ምን ይመስላል? ቁርአን ፍጡር ነው ፍጡር አይደለም የሚለው ላይ የምንነጋገረው። መመለስ የሚችል ሰው ብቻ ይገባል፣ መልስ ይሰጠናል ማለት ነው። መልካምሽ አፍራሃን ተቀበላት። እታችን ገብታለች። አረዳድ ያላት ልጅ ነች። ተቀበላት። አፍራ እንዴት ነሽ? ትናንት ነበረች እኮ ትናንት ወዲያ። ሶሪ ትናንት አልከፈትኩም። ለካ ትናንት የለውም ነበር። እንኳን ደህና መጣሽ። ሳትገባ እንዴት አስገባኝ ትላለህ? አስገብቼ እኮ ነው። ኡመር ሰላም ነው። አስገባኝ። ውባዮሽ አይባልም። ውባዮሽ አይደለም። ዝም ብላ አትቀባጥር። ውባዮሽ አለው። ዋሃቢ ነው የሚባለው። ምን ማለት እንደሆነ ታውቃለህ? አይ ውባህያ ነው የማውቀው። ጤናማ ሰው በዚህ መጠን ድራማ አይሰራም። ውባህያ ናቸው። ስማ፣ ይኸውልህ አንድ ነገር ልንገርህ። ሙሐመድ ማለት ኢትስ ኔትወርክ ነው። ወርልድ ኔትወርክ ነው። እኛ ሲም ካርዶች ነን። ይኸውልህ እኛ ደም መጠጣት የለብንም። ስፐርም እንዳንተ መብላት የለብንም። እኛ ኔትወርክ ሸሪሃ ነው የተገጠመለን ሲም ካርድ። ታዲያ ስፐርምን የሚጠጣው ነብይ አይደል እንዴ? አይሚን ልብሱ ላይ እንትን የሚለው ከነብይ ቆሻሻ የቄሱን ስፐርም ጠጥተህ የምትለፈልፈው እኔ ነኝ። ከነብይህ ማንኛውም ቆሻሻ ከወጣ ተወርረው ምንድን ነው ደምና ስጋ የምትበላው? ከነብይ ማንኛውም ደምና ስጋ ነው የምትበላው። ሰው በደንብ አውቀዋለሁ ምን እንደሚያበላ። ፕሊዝ አሁን ጥሩ መስማት የሚፈልጉ ሰዎች ማውራት ትችላለህ። አንዴ ኡመር አንዴ አፍራን ቀድማ ገብታለች። ከእሷ ጋር ያውራ። ቀጥሎ አንተ ታወራለህ። ቀጥል። አፍራን እንኳን ደህና መጣሽ። በተቻላችሁ መጠን ነርቨስ አትሁኑ። ቁርአን ፍጡር ነው ፍጡር አይደለም የሚል ቃል ጥያቄ ብቻ ነች ዛሬ ማብራራት የምችሉ። እኔ ክርስቲያኖች ለምን እንደሚሉ አይገባኝም። በቦለታቸው ለኛም ደስ የሚሉ ክርስቲያኖችን ቆይ መፍትሄ አለው ለሱ ፊክስ እናደርጋለን። ችግር የለውም። ሚዩት አድርግ። ወንድማችን የገባው ተመርቃንዲ ሚዩት አድርግ። ይሰድበዋል። እዚሁም ሚዩት ሳደርገው ሚዩት አይሆንም። ሚዩት አድርግና ኧረ ተው ሚዩት አድርግና ሚዩት አድርጋችሁ ሙኝ እናንተ። አንድ ገብታችኋል። እያማችሁኝ ነው። ገብታችኋል። እህትህን ንገራት። ገብታችኋል። አትሙኝ። ሚዩት አድርጉና ሙኝ። ሚዩት አይሆንም። ምንድን ነው ስስቡ? በዚህ አሁን ፊው ሚኒትስ ይወስዳል ስለሚባል ነው ነችና አራንቺ ያልኳት ነገ ለመከት መጣለች። እዚህ ቤት አክሸኛው በቃ አስወርደው። በቃሽ ወንድማችን ሰላም ነው። ኡመር እንኳን ደህና መጣ።
መጣ ይሰማል። ትንሽ ድምፅን ከፍ አድርግ እኮ ትንሽ ጥያቄ መጠየቅ አልችልም? ይሄን ከመለስኩልህ በኋላ ጥያቄህን ጠይቃለህ። በኋላ ላይ ቁርአን ፍጡር ነው ፍጡር አይደለም ብለህ የምታምነው? ፊዚካል ጽሁፉን መጽሐፉን ነው ወይስ ንግግሩን? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ከዛው ተነሳ። የአላህ ንግግር። ቁርአን ማለት ቁርአን የሚባለው ምኑ ነው? የአላህ ንግግር። ትንሽ ድምፅህን አስተካከል። የአላህ ንግግር ነው ቁርአን። ስለዚህ ቁርአን የሚባለው ምንድን ነው ማለት? ምንድን ነው ማለት? ቁርአን ማለት ምን ማለት ነው እኮ? ከአላህ ያወረደ ተናጋሪው አላህ ብቻ የሆነ ማለት ነው። ስለዚህ ቁርአን ማለት መጽሐፍ አይደለም ማለት ነው። እሱን አይደለም መጽሐፉንማ ላይክ ማንም ሰው እኮ የተጻፈና ላይክ ደብተሩ ፊዚካል የሆነ ፍጡር የተፈጠረ በፋብሪካ የተመረተ ነገር ነው። አልጠየኩም። ፍጡር ነው ፍጡር አይደለም ብዬ እሱን አልጠየኩም። ቁርአን ማለት ብዬ ነው የጠየኩ። የአላህ ንግግር ነው አልኩ። ንግግሩ አሁን ፍጡር ነው ወይስ ፈጣሪ ነው እያልከኝ ነው? ስለዚህ አንዷ ማያ ቁርአን ትባላለች ማለት ነው። ቁርአንማ እኮ ሊትራል ስም ነው እንዳለ ኮምባይንድ ሆኖ ሲወርድ ያለው ነገር ነው ቁርአን የሚባለው። ኦኬ ቁርአን የሚባለው እሺ ምን ያህል ምንድን ነው? ምን ያህሉ አያ ወይንም ደግሞ ምን ያህል ምዕራፍ ቁርአን የሚባለው? ያለስ ምንድን ነው ጥያቄ? አልገባኝም። ይኸው አሁን ያየኸው ነው 112 ሱራ እሱ ቁርአን ይባላል። ቁርአን ይባላል። 100 ስንት ይባላል? ምኑ እንዳለ ኮምፓይልድ የሆነው እንዳለ ቻፕተሮቹ። የቻፕተሩ ስም ነው ቁርአን ማለት? የሙሉ ቻፕተሩ ስም ነው ቁርአን ተብሎ የሚጠራው? ልክ እያንዳንዱም ቁርአን ይባላል። እያንዳንዱም ደግሞ ቁርአን የሚለውን ስም እኛ አይደለም የሰጠነው አላህ ራሱ ስለሆነ። ስለዚህ ቁርአን ማለት ምን ማለት ነው? እሱን አጥራና አለፋው። መሰረታዊ ጥያቄ ነው። ማንም አያጠራውን ባይዘው። ይሄን መሰረታዊ ጥያቄ ነው። አጥርታችሁ ታልፋላችሁ። ምንድን ነው መሰረታዊ ያደረገው ግን አልገባኝም። ፖይንት ራሱ መሰረታዊ ያደረገው ምንድን ነው? አይደለም ብለን አርጊው ለማድረግ እዚህ ጋር መግባባት ስላለብን ማለት ነው እኮ። ቁርአን የአላህ ቃል ነው አልኩ። ከአላህ ውጭ ቁርአን ውስጥ ተናጋሪ የለም። ኦኬ ቁርአን ማለት የአላህ ቃል ማለት ነው። ቁርአን ማለት የአላህ ቃል ማለት ነው። ቁርአን ማለት ትርጉሙ የአላህ ቃል ማለት ነው። ነው ትርጉሙን አይደለም ያልኩ። እኔ እየጠየኩ ያለሁት እሱን ነው። እስቲ እንዲገባኝ ጥያቄ ባይብል ማለት ምን ማለት ነው ብለህ እየጠየቀኝ፣ እስቲ እንዲገባኝ ሀሳብ እንዲገባኝ ባይብል ማለት ምን ማለት ነው ብለህ ስትጠይቀኝ እስቲ ምን ብለህ ነው የምመልስልኝ? እንዲገባኝ እስቲ ምን ብለህ ነው ባይብል ማለት የምስራች ወንጌል ማለት ባይብል ደግሞ ባይብል ከሚለው አደረበኛ የመጣ ነው ብዬ እሱን አብራራልሃለሁ። ምክንያቱም ባይብልና ቁርአን ስለማይገናኝ ማለት ነው። ቁርአን የሚለው ቃሉን የጠየኩህ ነኝ 114ቱ ነው። እያንዳንዱ ቁርአን የሚባለው ባይብል ምን ማለት ነው እኮ? እሺ ባይብል ምን ማለት ነው? እስቲ አንተ አመላለስ ይግባኝና የኔ ልመልስልህ። ባይብል ማለት ምን ማለት ነው? አይገናኝም። እኔ ይገናኛል እኮ አላልኩም። ባይብል ማለት ምን ማለት ነው? ለምን እነግርሃለሁ። እኔ ፍጡር አይደለም ብዬ አላምነው። በመጀመሪያ ማይገናኝ ለምን ታገናኛለህ? የእግዚአብሔር ቃል አይደለም ብለህ ነው የምታምነው ባይብል አንተ? ምን አገናኘው? አይገናኝም። አይደለምም አይገናኝም። ይገናኛል እኮ ባይብል የእግዚአብሔር ቃል አይደለም ብለህ ነው የምታምነው? ቅድሚያ የራስህን መልስ። እኔም መልስልሃለሁ እኮ ይግባኝ። ምን ያህል እንዴት ነው የምትረዳው የሚለውን እኮ ሀሳብህ እንዲገባኝ
አሃ አንተ እንደዚህ ነው ብዬ እንዳስብ ባይብል የእግዚአብሔር ቃል ነው ወይስ አይደለም? አይገናኝማ። ማይገናኝ አታገናኝ። እዛ ጋር ትግባል። ቁርአን በኮንፊደንስ የአላህ ቃል ነው ብዬ መለስኩልህ። አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ አይደለም? ከቁርአን የምትለው ምኑን ነው አልኩህ እኔ እኮ። አንተ ባይብል የምትለው ምንድነው? ሐሳብህን ልረዳ። ወደ አንድ ንጽጽር ነው እያደረግን ያለ ነው አይደል? ኮምፔር መደረግ እኮ አለበት አይደል? ኦኬ። አንተ እንደኔ ባይብል ነው የኔ በሰዎች ለሰዎች የተጻፈ ነው ብዬ ነው ማምነው። አንተ ቁርአንን እንደዛ ነው ብለህ ነው የምታምነው? ያው እንገባኝ። ስለዚህ አይደለም። ስለዚህ አላህ ቃል ብቻ ነው እኮ ካላህ ሳታገናኘው። ስለዚህ ቁርአን የምትለው ምኑን ነው? እሱን ዲፋይን አድርግና ከዛ ፍጡር ነው ፍጡር አይደለም ወደሚለው እንድናልፍ ነው። ስለዚህ ወደ ፖይንትህ ልግባ። እስካሁን ፖይንትን አላወቅኩትም። እሺ ቁርአን ስትል ስለዚህ ጥቅሉን ነው የምትለው ቁርአን ወይንስ ነጠላውን? እንስማማ። እሺ ሙሉውን በነጠላ ቁርአን ተብሎ ሊጠራ ይችላል? የአላህ ቃል ብለህ ዲፋይን ካረከው፣ አዎ ለዛ እኮ ነው ቅድም ያልኩህ። የአላህ ቃል ቁርአን ምንድን ነው ስለ የአላህ ቃል አልከኝ። ስለዚህ እያንዳንዱ አያም ቁርአን ተብሎ ይጠራል ማለት ነው። ስለዚህ ጥቅሉን ነሰሰርሊ አይደለም ላይሆን ይችላል ማለት ነው። አጌን ፖይንትን ምንድን ነው? እስካሁን ፖይንትን እየጠበቅኩ ነው። ስለዚህ ኢች አያቶቹ ቁርአን ተብሎ ይጠራሉ ማለት ነው። ስለዚህ ስንት ቁርአን ነው ያለው? አንድ ቁርአን ኮምፓይል የተደረገ አንድ ቁርአን። አያቱ ቁርአን ተብሎ ይጠራሉ ላይኛል እኮ ሙሉ ይሄ ጀነራል ስም ነው። አንተ አንዷን ቃል ከባይብል ነው የምጠቅስልኝ ስለ የባይብል ቃል ነው አትለኝም? የቁርአን ቃል ነው፣ ከቁርአን ውስጥ የመጣ የአላህ ቃል ነው። አሁንም አጌን ፖይንትን አልነገርከኝም። እሺ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ስትለኝ መጽሐፉ ነው ወይስ ንግግሩ ነው አሁን እያልከኝ ያለው? እስካሁን ድረስ ስለ መጽሐፍ ሳወራ ሰምተኛል። ለዚህ ነው መጽሐፍ እንዳትለኝ ነው ደጋግሜ ቁርአን ምንድን ነው እንዲህ እየጠየኩ የነበረው። አየህ አንተ ጎትተህ ወደ መጽሐፍ ውስጥ ከተኝና ግልጽ አልሆነልኝም ትላለህ። ስለ መጽሐፍ እኔ አንድ ያወርቻለሁ። አሁን ግልጽ ሆኖልኛል። ስለዚህ አሁን ግልጽ ሆኖልኛል። ስለዚህ ቁርአን የአላህ ንግግር ነው አልኩ። ስለዚህ በሌላ አባባል እየጠየቀኝ ያለው ንግግሩ ፈጣሪ ነው ወይስ ፍጡር ነው እያልከኝ ነው? እሺ አይደል? እሺ ቀጥል። ይህንን ደግሞ መልስልን። እንዳንተ አይነት ቃልና አምላክ የተለያዩ አካላት ናቸው ብዬ ባምን ይሄ ጥያቄ ትክክል ጥያቄ ነበር። እኔ ግን የቃሉ ባለቤት አላህ ነው። አላህ የአላህ ንግግር ነው ቁርአን። አላህ ደግሞ በቃሉ ይፈጥራል ብዬ ስለማምን አሁን የጠየቅከው ጥያቄ ለእኔ አይሆንም፣ ለአንተ ነው መጠየቅ የሚችለው። ምክንያቱም ቃሉና አምላክ ሁለቱ የተለያዩ አካል ናቸው ብለህ ስለምታምን። ቁርአን ያላህ ቃል ነው አልከኝ አይደለ? አዎ። ስለዚህ ቁርአን ምን ብለህ ነው የምታምነው? አንተ ፍጡር ነው ምንድን ነው ብለህ ነው የምታምነው? ቅድሚያ ግልጽ አድርገው እሱን። ፊዚካሊ መጽሐፉን ካልከኝ ፍጡር ሰዎች እንደዚህ ተደርጎ በፋብሪካ የተመረተ ነው። እሱ እኔ ስለ መጽሐፍ አላወራሁም ኡመር። ንግግሩ ደግሞ የአላህ ንግግር ደግሞ ፈጣሪ ነው ፍጡር ነው ብለህ ለመጠየቅ እንዳንተ ሁለት የተለያየ አካል ባምን ነው። አዳምጥ። ወደ መጽሐፍ ውስጥ ጎትተህ ሮጣት አትግባ። ደጋግሜ ቁርአን ምንድን ነው ብዬ የጠየቅኩህ መጽሐፍ ውስጥ እንዳገባ ነው፣ ጽሁፍና ቀለም ውስጥ እንዳገባ ነው። ቁርአን ምንድን ነው ብዬ ጠየቅኩህ። ጎትተህ ወደ መጽሐፍ ውስጥ ገባና ትወሸቅና እኔ ላላነሳሁት አርጉመንት ምላሽ ትሰጣለህ። ኦኬ ከፍ ላድርገህና መጽሐፉ ነው ቁርአን 114 ምዕራፉ የተባለበት ጥቅስ ልትሰጠኝ ትችላለህ? ከፍ ላድርገህ ኡመር። እሺ ልትሰጠኝ ትችላለህ? እንደዛ ከሆነ እንስማማለን። 114ቱ ምዕራፍ ነው ቁርአን የተባለው መጽሐፉ ነው የሚል ካለ ያንተን አርጉመንት ይረዳል። ካልሆነ ግን ጎትተህ እዛ ውስጥ እየገባን አላህ በቁርአኑ እኔ እንዳወረድኩት እኔ እጠብቀዋለሁ ብሎናል። እኔ አልጠየቅኩም መስሎህ እኮ ላይክ። ስለዚህ አሁን 114ቱ ነው ያደረገው ይጠብቁ። 114ቱ ምዕራፍ ነው ቁርአን የሚባለው። ይሄ የመጽሐፉ ስም ቁርአን ይባላል ያለበት አለ
እኮ ቁርአን እናወረድኩት አለ። እንዳወረድኩት ደግሞ እኔ እጠብቀዋለሁ አለ። ይበላ ሱራ 15:9 ነው የምጠቅሰው። ዋዝቆ አይደለም እፍ ሁሉ ጊዜ ሰው ጊዜ ከምትፈጅ አንተ የምታስበው እስላም እንዳለ ከሰረና ታባርክ አትደናቆሩ። ቢያንስ አርጉመንቱ ይግባችሁ እያልኩት ያለሁት ጥያቄን በደንብ ስሙ። እኔ ስለ መጽሐፍ እያወራው አይደለም፣ ስለ ቁርአን ነው እያወራው ያለሁት። ቁርአን መጽሐፍ እና ቁርአንን ለዩ። የተጻፈ ነገር አይደለም እየጠየቅኩ ያለሁት፣ ቁርአን የሚለውን ቃል ነው እየጠየቅኩ ያለሁት። አርጉመንቱን በደንብ ተረዱ። ከዛ በኋላ ወደ ምላሽ ትመጣላችሁ። ረድዋን ሰላም ነው ደህና ይሰማል። አስቀድሜ ልንገርህ፣ ስለ መጽሐፍ አላወራውም። ስለ ጽሁፍ ነገር ስለሚጻፈው የወረቀት ላይ ስላለው አይደለም እያወራ ያለሁት፣ ስለ ቁርአን ነው እያወራ ያለሁት። ቁርአን የተባለው ከተጻፈ በኋላ አይደለም አለ ረድዋን። አንተ የምታወራ ሁሉ ነገር ተረት ተረት ነው፣ ቁም ነገር የሌለ ነገር ውስጥ የምታወራ አንድ የመሐመድ አስተምሮ ተረት ተረት መሆኑን ስለነገርከን እናመሰግናለን። ቁጭ ብለህ ከስራ አዳምጥ። ጆይን ይላሉ። እፎይ እንኳን ደህና መጣህ። እንኳን ደህና ቆየኸኝ ወንድሜ። እንዴት ነህ? ይመስገን ነው። ሙስሊም ነህ? አልመስልም። ስሜን ስታየው በድር ይላል። አላወቅሁም። እሺ በድሪ በስነ ስርዓት በድሪ ይላል። መልካም ቀጥልሽ ወንድሜ። እሺ ቁርአን ፍጡር ነው ብለህ ቁርአን ፍጡር ነው ብለህ ታምናለህ? ቁርአን ፍጡር ነው ማለት ምን አይነት ጥያቄ ነው ይሄ? እኮ የሚሆነ ግልጽ የሆነ ጥያቄ አይደለም። ሌላ የተሻለ ጥያቄ ካለ ጠይቀኝ። እንዴት ነው ግልጽ ያለው ነው? ምን አይነት ነገር ነው? ቁርአን ፍጡር ነው ፍጡር አይደለም ማለት ምንድን ነው ብለህ ነው የምታምነው? ቁርአን የአላህ ቃል ነው። ኦኬ የአላህ ቃል ነው ስትል ምን ማለት ነው? ምን እያልከው ነው? ቁርአን የአላህ ቃል ነው ስትል ምን እያልከው ነው? ከፈጣሪ የወረደ በረሱል በመልእክተኛ በሰለላሁ ዐለይሂ ወሰለም የወረደ ለእሳቸው የተወረደ ከዛ በኋላ አንድ ላይ ኮምፓይል የተደረገ ማለት ነው። እሺ ኮምፓይል ሲደረግ ነው ቁርአን የተባለው ወይንስ ኮምፓይል ከመደረጉም በፊት ቁርአን ተብሎ ይጠራል? ቁርአን ሙሉ አንድ ላይ ቁርአን ነው የሚባለው። ይኸውልህ ቁርአን ይባላል። ውስጡ ያሉት ደግሞ አያዎች ይባላሉ። አንቀጾች፣ ምዕራፎች ማለት ነው ውስጥ ያሉት ደግሞ። ስለዚህ ኮምፓይል ከመደረጉ በፊት ቁርአን አይባልም ማለት ነው? ለምን ይባላል እንጂ የቁርአን አያ። አንተ መጽሐፍ ቅዱስን ስትገልጸው ምን ብለህ ነው የምትገልጸው? ኮምፓይል ከተደረገ በኋላ ነው ቁርአን ተብሎ የሚጠራው? እንዳለ ሙሉ አንድ ላይ አንድነት ነው ቁርአን ተብሎ የሚጠራው? አንድነት ያው። ኦኬ ከዛ በፊትስ? ከዛ በፊትም ቁርአን ነው የሚባለው። ስለዚህ በተናጥልም ቁርአን ተብሎ ይጠራል ማለት ነው? በተናጥልም አንድ ላይም ቁርአን ተብሎ ይጠራል። ከዛ 114 ቁርአን አለ ልትለኝ ነው? አይደለም እንደዚህ አይነት ላይም ጥያቄ አልጠይቅም። ያንን የጠየቅኩት ለምንድን ነው? እሱ ልጁ የሄደበት መንገድ ትክክል ስላልሆነ ላሳየው ነው። ኤኒዌይስ ስለዚህ በተናጠልም ያላህ ቃል ነው ብለህ ካመንክ ቁርአን ተብሎ ይጠራል። ሁሉም ያላህ ቃል ነው። ጥቅልም ደግሞ ቁርአን ተብሎ ይጠራል። ያ ከሰው የተጨመረበት ምንም ነገር የለውም። ኦኬ መልካም። እሺ እዚህ ጋር ከተስማማን ቁርአን የምትለው ያላህ ቃል ነው አይደለ ብለሃል። ያላህ ቃል ነው ስትል ኤግዛክትሊ ኦኬ ሐርፎቹንም ያካትታል? ሐርፎቹ ማለት ያ ትክክል። ኦኬ ሐርፎቹም ያላህ ቃል ናቸው? ያ ያላህ ቃል ናቸው። አሁን እኮ እፎዬ ከዚህ ማለት አሁን በጣም ወረድካ፣ በጣም ወደታች። አሁን ይሄ ፖይንቱ ምንድነው ነው አልገባኝም። 4000 ሰው እየተመለከተ ነው። ልታስተላልፍ የፈለከውን ነገር አታልቅስ። ላስተላልፍ የፈለግኩትን አሁን አሳያለሁ። ምን ብሎናል? ቁርአን ያላህ ቃል ነው፣ ሐርፎቹም ያላህ ቃል ናቸው ብሎናል አይደለ? በድሪ ማይክን አንሳው። ይሰማል? ሚዩት አድርገኸኛል። እንዴት ላውራ? ያ የተጠየቀውን ትተህ ሌላ ቦታ ስለገባ ነው። ስለዚህ ያላህ ቃል ነው፣ ሐርፎቹም ጭምር ያላህ ቃል ናቸው ብለህናል አይደለ? ኤግዛክትሊ። መልካም። ስለዚህ
አላህ ለጅብሪል ነገረው። ጅብሪል ደግሞ ኦኬ አላህ ለጅብሪል ሲነግረው ቃል በቃል ሐርፏንም ሳይስት ነው ማለት ነው የነገረው። እዛ ጅብሪል ደግሞ ለመሐመድ እንደዛ ሳይሆን ይሄኛው እንደዚህ ግብል ብለን እንደዚህ ያልክ ገብተህ ልታብራራ የምትችለው ነገር አይደለም። ይሄ መለኮታዊ ነገር ነው። ጥያቄውን ብቻ መልስ። ያላህ ቃል ሐርፉን ጭምር ያላህ ቃል ነው ብለህናል። ስለዚህ አላህ ለመሐመድ በድምፅ ነው የነገረው በጅብሪል በኩል። ኦኬ ለጅብሪል በድምፅ ነገረው። ጅብሪል ደግሞ ለመሐመድ በድምፅ ነው የነገረው በድምፅ የነገረው ያ ኦኬ። ስለዚህ ለምሳሌ አሊፍ ላሚን ሲል አሊፍ ላሚን የሚለውን አላህ ለጅብሪል ይነግረዋል። ጅብሪል ደግሞ ለመሐመድ ማለት ነው ያ ኤግዛክትሊ። ስለዚህ እናመሰግናለን። አላህ ፍጡር ነው። ምክንያቱም እንደኔ ድምፅ የሚያወጣ እንደኔ የሚናገር ነው። ኦኬ እስቲ እሺ፣ በዚሁ በአንተ ሎጂክ እንሂድና መጽሐፍ ቅዱስ ተጻፈው። ቆይ አይ አንዴ ልመጣልህ ነው። ደብል ስታንዳርድ መጽሐፍ ቅዱስ እንዴት ነው የተጻፈው? እኔ መጽሐፍ ቅዱስ ፈጣሪ ለእንትን ቃል በቃል እየነገረው እንዴት ተጻፈ ብዬ አላምንም። ነቢያቶችን ኢንስፓየር ሆነው የጻፉት አታገናኝ። ተረጋጋ። ስለዚህ አላህ ፍጡር ነው። እሺ ቆይ አንዴ እዚህ ጋር አንዴ እንደያዘውና መልስልኝ። መጽሐፍ ቅዱስን ማን ነው የጻፈው? አሁን ፖይንቱ አይደለም እሱ እኮ ልመጣልህ ነው። ማንም ይጻፈው ኖ ያ ነው አቋን እንኳን ጠየቀኝ። አንተ ስትጠይቀኝ መለስኩ። ቁርአን እንደሆነ የተጻፈው ስትለኝ ነገርኩልህ። አመጣጡ አዳምጥ። ቆይ የኔ መልስላለሁ ጥያቄ ከሆነብህ የራስህ ፍጡር አላህ መሆኑ ከገባ ማለት ነው። በደንብ አስተውሉ። ቁርአን ያላህ ቃል ነው አለኝ። ሐርፉም ጭምር ያላህ ነው አለኝ። ቃሉ ነው ያላህ ነው አለኝ። አላህ ለጅብሪል ነገረው አለኝ። ጅብሪል ለመሐመድ ነገረው አለኝ። በድምፅ ነው የነገረው አልኩት። አዎ በድምፅ ለጅብሪል ነገረው አላህ። ጅብሪል ደግሞ ለመሐመድ ነገረው አለኝ። ለምሳሌ ቁርአን ውስጥ አሊፍ ላም ሚም ምትላለች። አላህ ለጅብሪል ምን ብሎ ቀራለት ማለት ነው? አሊፍ ላም ሚም ብሎ ቀራለት። ጅብሪል ደግሞ ለመሐመድ አሊፍ ላም ሚም ብሎ ቀራለት። ስለዚህ አላህ ቢጤ ያለው አካል ነው። እኔ እንደምቀራው እሱ የሚቀራ ማለት ነው። እንደኔ ድምፅ የሚያወጣ እንደኔ ሐርፉን በስርዓት የሚል እንደኔ ፍጡር የሆነ ነው። ድምፅ የሚያስፈልጋቸው ሳውንድ ዌቭ የሚሄዱት ካናሎች እንትን ያስፈልገዋል። ሳውንድ የሚሄድበት ራሱ በፍጡራን ናቸው። እነኚህ ምላስ ማስተናጋችን ተንቀሳቅሶ ድምፅ የሚወጣው በዛ ስለሆነ ማለት ነው። ይፍታ ቆይ ተራ ጠብቁ። ስለዚህ አላህ አምሳያ ያለው እንደኔ ድምፅ የሚያወጣ እንደኔ በሐርፍ መናገር የሚችል ነው። እኛ በሐርፍ የምንናገረው ፊደላቶችን አማተን ምላሳችንን አናግተን ድምፅ ምንፈጥር ነን። ስለዚህ አላህም እንደዛ ነው ማለት ነው። እዚህ ጋር አላህ አፍራ ቅድም ጠርቼሽ ነበር። ተራ ጠብቂ። በድሪ ጨርስ። በድሪ ሚዩት ነው እያወራ ከሆነ ኢንቫይት አድርገው። ሚዩት እያረከን እኮ ማውራት አቃተን። ምንድን ነው ሚዩት እያረከኝ ነው? ይኸውልህ ቆይ እሺ አንዴ በአንተ ልምጣለህ። መጽሐፍ ቅዱስን ማን ነው የጻፈው? ራስን ቻልና መልስ። ቆይ የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው? መልስልኝ። በአንተ ኬዝ ልምጣለህ። ቀላል ነው እኮ ለዚህ ነው። ራስን ቻልና መልስ። የኔን እነግርሃለሁ። ማይገናኝ አታገናኝ። አንድ ጥያቄ ልጠይቅህ። የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው? ማይገናኝ ለምን ታገናኛለህ? አሁን መጽሐፍ ቅዱስ ጸሐፊያን ማን ናቸው? ቁርአን ጸሐፊያን ማን ናቸው ብዬ አልጠየቅኩም። የቁርአን ጸሐፊያን ልመጣልህ ነው። አንተ እኮ መጀመሪያ ቁርአን ፍጡር ነው አይደለም አልከኝ በድሪ። ከዛ በኋላ እንዴት ነው ሄድከው? ቁርአን አወራረዱን የመጣኸው አይደለ? ልመጣልህ ነው። አንተ በሄድክበት መንገድ ልምጣልህ። አዳምጠሽ። ኧረ እፎዬ እሺ ቀጥል። ላዳምጥ። እኔ ችግር የለም የማዳመጥ ችግር የለም አይደለም የጠየቁ። ምክንያቱም የጸሐፊዎቹ ጉዳይ አይደለም። አሁን ቀጥታ ባትጠይቀኝም እኮ ጠይቀኸኛል እኮ። አልጠየቅኩህም። እኔ ማን ነው ቁርአንን የጻፈው ቁርአን እንዴት ተሰበሰበ ብዬም አልጠየቅኩህም። ጠየቅ እኮ ቁርአን አወራረዱን ሲጠይቀኝ እንዴት ነው የወረደው ማለት እኮ ኦልሬዲ ዩ ኖ ኢት ማን እንደሆነ የቁርአን ጸሐፊ አይደለም። ቁርአን በማን እንደተወረደ ታውቀዋለህ። ምክንያቱም እንዴት ተወረደ አልኩ ማለት
ለጅብሪል አላህ ነገረው። አላህ ለጅብሪል ደግሞ ለሙሐመድ ነገረው አልከኝ እንጂ ማን ጻፈው? ሙሐመድ አይጽፍም። ለዛ እኮ ነው ማን ጻፋች? እነማን ናቸው የጻፉት? መጽሐፍ ቅዱስ ፍጡር ነው ፍጥረት ነው? ንገረኝ። ቆይ መጽሐፍ ቅዱስ አንተ ፍጡር ነው ፍጥረት ነው ብለህ ታምናለህ? ፍጡር ነው ፍጥረት ነው፣ ሁለቱም ተመሳሳይ ቃላት ነው የተጠቀምከው። አንተም እኮ ተመሳሳይ ጥያቄ እኮ ነው የጠየቀኝ እኮ። ሁለቱንም ነው። እሺ እንዴት ነው የተጻፈው? ምክንያቱም ፍጡር ነው ፍጥረት ነው። አይደል ነው ፖይንት ምን ልትል ፈልገህ እንደሆነ ለጠየቅኩህ ጥያቄ። አሁን እሺ መጽሐፍ ቅዱስ እንዴት ነው የተጻፈው? እሱን ንገረኝ አንተ። በዚህ ለእኔም ለጀነራል ኖሌጅ እንዲገባኝ ስለማላቅ አንድ ሰው መጥቶ መጽሐፍ ቅዱስ እንዴት ነው የተጻፈው ብሎ ሲጠይቅህ አንድ የማያውቅ ሰው ስለ ክርስትና ምን ብለህ ነው የምትመልስለት? እንደዚህ መልስልኝ። ለምን ያኛውን እንያዘው? ለምን መሰለህ? ሶሪ ስለ ቁርአን ሞር ዲቴሉ አወራረዱ እንዴት እንደሆነ እሱን ሞር ከኔ የበለጠ የሚያውቁ ሰዎች ስላሉ ጠይቄ ተመልሼ በመጣ ይሻላል። ዲቴል ከማውቀው ነገር ላይ ማላውቀው ነገር ላይ ከማወራ። ግን አንተ እስቲ ስለ መጽሐፍ ቅዱስ ንገረኝ አይሻልም? መጽሐፍ ቅዱስ እኛ ማባር ማለት ነው። ያኛውን ጠቆሜው ነበረ። መጽሐፍ ቅዱስ እኛ በነቢያትና በሐዋርያት ሲጻፍ ሉክ እንደዚህ በሰውኛ ለሰዎች ነው የተጻፈው፣ በሰውኛ ቋንቋ ነው የተጻፈው ብዬሃለሁኝ ቅድም። በደንብ አልተረዳ ይሆናል እንጂ በሰውኛ ነው የተጻፈው። ያዩትን የሰሙትን ሲጽፉ በሰውኛ ነው የተጻፈው። ስለዚህ በሰውኛ እንጂ ከማናቸው አንድ አሚኖ አንድ ቆይ እነማን ናቸው የጻፉት? እነማን እንዴት ልበልህ? ምክንያቱም አራቱ አሁን ለምሳሌ አላቸው አይደል? ለምሳሌ ማቴዎስ ወንጌል አለ፣ ሉቃስ ወንጌል አለ፣ ማርቆስ ወንጌል አለ፣ ዮሐንስ ወንጌል አለ፣ የጳውሎስ መልእክቶች አሉ፣ የጴጥሮስ መልእክት አለ፣ የጀምስ ያዕቆብ አለ፣ የይሁዳ አለ፣ የዮሐንስ ሶሪ የኢሳያስ ጋር ስትሄድ፣ የእምባቆም ጋር ስትሄድ፣ ኤርሚያስ ጋር ስትሄድ፣ ሙሴ ጋር ስትሄድ፣ ዳዊት ጋር ስትሄድ፣ ሰለሞን ጋር ስትሄድ ብዙ ነው። ከኛ የእያንዳንዱ ነቢያት አስተምሮ ጽሁፎቻቸውም አለ። ስለዚህ ማን ነው ስትል አንድ ሰው አይደለም። እነዚህ ሰዎች በአንድ ዘመን ላይ በአንድ ቦታ የኖሩ ሰዎች ናቸው። በተለያየ ዘመን ላይ የኖሩ የተለያየ ሀገር ላይ የኖሩ የተለያየ ቋንቋ የሚያወሩ ከሐዋርያቶቹ በስተቀር እነኛዎቹ አብዛኛዎቹ በተለያየ ዘመን ላይ የኖሩ ናቸው። በተለያየ ቋንቋ የሚያወሩ ሰዎች ፖይንቱ ምንም የሚገናኝ አይደለም። ፖይንቱ እኮ ልመጣልህ ነው እኮ የተለያዩ ቋንቋ የሚያወሩ ሰዎች አይደል? አሁን ጂሰስ ኢየሱስ ምን ነበር የሚያወራው ቋንቋ የዛን ጊዜ በዛ ዘመን ላይ? ነንሴንስ የሆነ ነገር ውስጥ ገባ። ሰዎቹ ተለያዩ አልተለያዩ ምንም የሚገናኝ ነገር አይደለም። የእኛ ጥያቄ የማይረባ ውስጥ የገባው ነንሴንስ ራሱ የተደረበው የሚያወራ ሰው ከስር ሆነ ታብታብ እያደረግ ትማራለህ። እኛ ፈጣሪ እንደዚህ ሀ የምትባለውን ፍጡር ያልሆነች ከዛ እንደዚህ ይዞ ይመጣና ጅብሪል እንደዚህ ተላለፈ ብለን አናምንም። አካላዊ ቃል የፈጣሪ አንድ ነው፣ እርሱም ወልድ በስጋ የተገለጠው ነው። የፈጣሪ አካላዊ ቃል ፍጡር ያልሆነ የእግዚአብሔር አብ ቃሉ በስጋ የተገለጠው እርሱም ወልድ ክርስቶስ ነው። እሱ አካላዊ ሎጎስ አካላዊ ነው። ነቢያቶች ግን የተናገሩት የጻፉት ፈጣሪ ያናገራቸው ቦርፎሪኮን ይባላል። እርሱ ፍጡር ነው፣ አካላዊ አይደለም። ዝርው ቃል ነው። ዝርው ቃል ተብሎ ይጠራል። ወይንም ከነቢያት ጋር ኮሚኒኬት ያደረገበት ቦርፎሪኮን ይባላል። እናንተ ግን እኛ አካላዊ ቃል በስጋ ተገለጠ፣ እሱ ክርስቶስ ነው፣ ኢየሱስ ነው እንላለን። እናንተ ደግሞ የአላህ ፍጡር ያልሆነ ቃል ቁርአን ነው ብላችሁ ታምናላችሁ። እኛ የእግዚአብሔር ፍጡር ያልሆነ ቃል አካላዊ ቃል ኢየሱስ ነው ብለን እናምናለን። ምንለያየው እዛ ጋ ነው። እናንተ ቁርአን ነው ብላችሁ ታምናላችሁ፣ አላህን ቃል ፍጡር አይደለም ብላችሁ ታምናላችሁ። እኛ ደግሞ ክርስቶስ ነው በስጋ የተገለጠው እርሱ ቃል ነው ብለን እናምናለን። ኤኒዌይስ አፍራ አሁን መቀጠል ትችላለሽ። አፍራ ይሰማሻል? እኔ ልናገር? እሺ ቀጥል። እሺ እንዴት ነሽ ወገኔ?
ይህን የመሰለ ጺም እያለ አንቺ አይከብድም? ኧረ እፎይ አላስጨረስከኝም እፎዬ። አንዲ በደር አላስጨረሰኝማ እኔን እኮ አባቴ። አንተን አልካ አንተ እኮ ወደ ሌላ ቶፒክ ውስጥ ገባ አይደለማ። አይ እዚህ ጋር እኮ ነው፣ አይ ለማወቅ ነው እኮ አሁን እዚህ ጋር እኔም እኮ የሆነ ነገር ስጠይቅህ አንተ ጠየቀኛ፣ እኔም እኮ አካሄዱን ነው እየጠየቅኩ ያለሁት። አሁን እዛ ጋር የጠየቅኩ ጥያቄ እኮ ትክክል ነው። ላይ አንዴ ሚፍታዬ አፉ በይኝ አንዴ ቆይ። ይኸውልህ መጽሐፍ ቅዱስ አጻጻፉን ነገርከኝ፣ የጻፉትን ሰዎች ነገርከኝ፣ አካሄዱን አይደለም። አሁን እኔ የፈለግኩት ሎጂኮ ያልገባኝ እነዚህ ሰዎች በተለያየ ዘመን ላይ የኖሩ የተለያየ ቋንቋ የሚያወሩ ሰዎች ከሆኑ እና ደግሞ እንደምትለኝ ከሆነ ኢየሱስ ከሞተ በኋላ የተጻፈ ከሆነ እነዚህ ሰዎች ሲጀምር አንድ ሰው አማርኛ ነው የሚናገረው እንበል ሌትስ ሴይ፣ አንዱ ደግሞ እንግሊዝኛ ነው የሚናገረው፣ አንዱ ኢትዮጵያ ነው፣ አንዱ ዩኤስኤ ነው። ከዛ በኋላ ደግሞ እዛ ጋር ደግሞ አናዘር ፐርሰን አለ፣ እሱ ደግሞ የሚናገረው ሌላ ስፓኒሽ ነው እንበል። አማርኛ የሚናገረው ሰውዬ እንዴት ነው ስፓኒሽ የሚናገረውን ሰውዬ ቋንቋ ታይቶኛል ብሎ የሚጽፈው? እዛ ጋር ኮንሰፕቷን እንድታስረዳኝ ነው የፈለኩት። ገብተዋል? ኦኬ። በመጀመሪያ መጽሐፍ ቅዱስ የተጻፈው ሁሉም መጽሐፍ ቅዱስ ያሁኑ ምሳሌ ነው የገለጽኩልህ እንደ ምሳሌ። ያ እሺ፣ ነቢያት መጽሐፍቶች ክርስቶስ በስጋ ከመገለጡ በፊት አስቀድመው የተጻፉ ናቸው። የነቢያት መጽሐፍቶች አስቀድመው ትንቢት ተጽፈዋል። እነ ኢሳያስ፣ እነ ኤርሚያስ፣ እነኚህ አስቀድመው እነ ዳዊት፣ ሰለሞን። በዛ ጊዜ ነበረ እንትን ወረቀት ነበረ። በምንድን ነበር የተጻፉት? አስቀድመው እያወራን ያለ ነው ከ2200 ዓመት በፊት ስላለ ነገር ነው። ጥቅል ነበረ፣ ጥቅሎች ነበሩ፣ በጥቅል ላይ ነበሩ አለ። ለዛ ማስረጃ እነዛ ኬሎግራፊዎች ፓፒረሶች የሚባሉት የድሮዎቹ ለነዛ ማስረጃ አለ። በዛ ጊዜ መጻፋቸው አሉ። የቁም ባህር እንትን ጥቅላላ ምሳሌ አሁን እሱ ራሱ ኤቪደንስ አለን። ክርስቶስ የማን የሚደርበው አይ ቲንክ ክርስቶስ ከመወለዱ 300 ከ250 ምናምን ዓመት በፊት የነበረ ጥቅል ነው። እሱ ራሱ አለ። እሱ ማስረጃው ክርስቶስ ከመወለዱ ከ250 በፊት የተጻፈ ያ ለምሳሌ እናሳያለን። ዲኤልሲ ስክሮል አለ የሙት ጥቅል ባህር የሚባለው። ኦኬ እሺ፣ ቃል ዕብራውያን ምዕራፍ 10ን አንዴ ክፈተው። ክርስቶስ እንትና ዕብራውያን ምዕራፍ 7ን አንዴ ክፈተው። አይ ዶንት ኖ ለምን ይህንኛው ጥያቄ ሆኖ እንደተነሳብህም አልገባኝም። ምክንያቱም ሱራ 1931 ላይ ባልሳሳት ኢሳ ራሱ ጥበብና መጽሐፍትን እንደተማረ ቁርአኑም ይናገራል። የተማረው መጽሐፍ አስቀድሞ የነበረን ነው። ወደዚህ የመጣሁበት ምክንያት አሁን ስትነግረኝ የመጽሐፍ ቅዱስ ጸሐፊዎች ወደ 7-8 በላይ ሰው ነገርከኝ፣ ዘረዘርክልኝ። ማርቆስ፣ ሉቃስ እያልክ ማለት ነው። እነዛ ሰዎች ደግሞ አንድ ቦታና አንድ ቋንቋ ይናገሩ ወይ ነበር ብዬ ስጠይቅ በአንድ ዘመን አልኖሩም፣ አንድ ቋንቋ አይናገሩም አልከኝ። ከዛ ኢየሱስ የሚናገረው ቋንቋ ደግሞ ጠየቅኩ። ይገናኛሉ እንጂ አሁን ለምሳሌ አሁን ቁርአን ስትል ረሱል አረብኛ ነበር የሚናገሩት አይደለ? የተጻፈው በአረብኛ ነው እንዳለ ኮምፕሊትሊ በአረብኛ ነው። ሄዶ በአንድ ዘመን ላይ የነበረ ነው። ሙሉ ተነጣጥሎ የተጻፈ ነገር የለም። ወጥ ሆኖ አንድ ላይ እየመጣ ነው። እዚህ ጋር ግን አንተ እያልከኝ ያለው በድሪ ያላገኘው ፖይንቱን ያላገኘው እንዴት እንደሆነ ታውቃለህ? ቁርአን አንድ አካል ነው። እኛ ነብይ ነው መሐመድ ብለን ባናምን እንኳን አንተ በምታምነው ነብይ ነው ብለህ ታምናለህ። ነብይ ነው ብለህ የምታምነው የአንድ ሰው መጽሐፍ ነው ቁርአን። እኛ ይኸውልህ ይኸውን ጥቅሉ አስቀድሞ እንዳለ ነው። ነቢያቶች ሙሴ በነበረበት ሰዓት እነ ዳዊት አልነበሩም። ይተላለፋል ማለት ነው። ዳዊት መጣ። ዳዊት የሰለሞን አባት ነው። ዳዊት ነብይ ነው አይደለ? እንዳንተ ዳዊት የሱሌማን አባት ልጅ አለው። የልጁ መጽሐፍ ይቀጥላል ማለት ነው። እያለ ይቀጥላል። ሰክሴሽን አለው ማለት ነው። ይሄዳል እንደዚህ እስከ ማድረስ እስከ ክርስቶስ እስከመጣበት ድረስ የነቢያቶች መጽሐፍቶች ሁሉ አለን እኛ።
ሱራ 4 134-36 ክፈትለት። እናንተም በነቢያቶቹና በመጽሐፍቶቹ እመኑ ተብላችኋል። በደንብ አስተውል። በነቢያቶቹና ሉክ አንድንም ሳትለይ በመጽሐፍቶቹና በነቢያቶቹ እመን ተብለሃል። አንተ ግን የምታምነው በአንድ ነቢይ ብቻ ነው፣ በአንድ ነቢይ መጽሐፍ። እኛ ግን የነቢያቶቹ ሁሉ መጽሐፍ አለ። ኦኬ እኮ መጣህልኝ እኮ ፖይንት ራሱ ወጣ። አዳምጠኝ። ነቢያቶች ሁሉም ደግሞ ተሰብስበው አንድ ዘመን ላይ አንድ እድሜ ላይ አይደለም ያሉት። ዳዊትና ሰለሞን ለምሳሌ ሱሌማንና ዳውድ አንዴ ሊገኙ አይችሉም። አባትና ልጅ፣ አባት ልጅን ይበልጣልና። ስለዚህ ለምን አንድ ቀን አንድ ዘመን ላይ አይኖሩም ማለት ይሄ በጣም ደካማ አርጉመንት ነው የሚሆነው። ስለዚህ የነቢያቶቹ መጽሐፍቶች ቆይ አዳምጠኝ። ይሄ የምትለው እሺ፣ ቀጥል ጨርስ። የነቢያቶቹ መጽሐፍቶች እድሜያቸው አንዱ ከአንዱ ይለያያል። የተጻፉበት ዘመን ይለያያል። በሂብሩና በግሪክ ነው የተጻፉት። አዲስ ኪዳን በኮኔ ግሪክ ነው ሞር። ስለዚህ ሞር ይኸው ምንድነው እሱ አንድ ዘመን ላይ ያለመሆናቸው፣ አንድ ቀን ላይ ያለመሆናቸው ከአንተ ከቁርአን ጋር ምን አገናኘው? አንተ አንድ ሰው መጽሐፍ ነው፣ የአንድ ሰው መጽሐፍ። የእኛ ግን የአንድ አይደለም፣ የነቢያቶች ሁሉ መጽሐፍ ስለሆነ ነው። ሰለሞን አለ፣ የዳዊት ስትል የዳዊት አለ። አንድነት ገባኝ። ይኸውልህ የቁርአን እዚህ ጋር የሚለየው ከፖይንቱ ጋር ምን አገናኘው? እሺ ልምጣልህ፣ ልመልስልህ ጠቅላላ አድርጌ ያው ላወራሁ ቁርአን አሁን አንተ ላልካቸው ከመጀመሪያ ጀምሮ ከአደም ጀምሮ ትመጣለህ እስከ ኢሳ አለ። ኢሳ ላይ ነው ልዩነቱ የሚመጣው አይደለ? እናንተ ኢየሱስ የምትሉት ነው። ከዛ በፊት ልነግርህ ነው። እሺ ተው፣ ኢንጀነራል እንሂድ። በድሪ አንደኛ ከርዕሱ ወጥተናል። እሺ ልመልስልህ ነው። አሁን ከረሱል በፊት ቁርአን የወረደላቸው አሉ። ለዳውድ ድቡር አለ፣ ኢንጂል አለ፣ ተውራት አለ። ልመጣልህ ነው። እነዚህ ሁሉም አንድ ላይ ተጠቃለው መጨረሻ ላይ ፋይናሊ በቁርአን ስር ነው የገባው። ሁሉም አንድ ላይ ነው። ስለዚህ አስከው አንተ የመሐመድን መጽሐፍ ነው። በቃ የመሐመድ መጽሐፍ አይደለም። በድሪ ምን አገናኘው ከኛ ጥያቄ ጋሻው? እሺ ከአንተ ጥያቄ ጋር እንዴት መሰለ የሚገናኘው? አንተ ልክ አሁን መጽሐፍ ሲጻፍ በምዕራፍና በክፍል ፓርት 1 ፓርት 2 ፓርት 3 ተብሎ እንደሚጻፈው የተለያየ መጽሐፎች ተጻፉ፣ እንዳለ ተሰበሰቡ። ያው የተጻፉት መጽሐፎች በተለያየ ጊዜ በተለያየ ቋንቋ የተጻፉ መጽሐፎች ናቸው። በድሪ እንዴት የሚጻፍ አንተ እንደሚመችህ ይጻፍ። እኔ ከጠየቅኩት ጋር ፍጡር ነው ፍጡር አይደለም ከሚለው ጋር ምን አገናኘው? ይገናኛል እንጂ እንደዚህ አይነት ጥያቄ ተመሳሳይ ጥያቄ እኮ ነው። ካገናኝና መልስልኝ። እሺ ኦኬ። ለመገናኘቱ እንዴት መሰለ፣ እነዚህ መጽሐፍ ቅዱስ ጸሐፊዎች ሰዎች ናቸው። ስለዚህ ተፈጥሯቸው መጨጣኝ ሰዎች እኮ አይደሉም እኮ ነው አርጉመንት ይወጡ ማለት ነው። ኦኬ እሺ። እና ምን ነበር አርጉመንት? በድሪ ይብቃ፣ በቃ ጥያቄውም አልገባህም ማለት ነው። እኔስ ሚፍታ ቀጥል። ሚፍታ እንኳን ደህና መጣ። ሌሎቹ ሲመልሱ አዳምጥ። እንኳን ደህና ቆየ ወገናችን። መልካም ሁሉ ሰላም፣ እንዴት ነው? ሜቢ ሰምተዋል በደንብ ብዬ አስባለሁኝ። ቁርአን ስትል ምኑን ነው ቁርአን እያልክ የምትጠራው? ቁርአን ብለን የምንጠራው ያው ንግግሩን ነው። ንግግሩን ስትል ሙሉ ምዕራፉን ነው ወይንስ እያንዳንዱም አያቶቹ ቁርአን ተብለው ይጠራሉ? ሁሉም ቁርአን ተብሎ ነው የሚጠሩት። አንዱ ሳትቀር ማለት ነው። ኦኬ፣ አርፎ ጭምር ቁርአን ተብላ ትጠራለች። ጥሩ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከላሙ ረህማን ነው፣ የዓለማቱ ጌታ የአላህ ንግግር ነው። ኦኬ። ሐርፉሳ አሊፉን ሐርፉን ላሙን ሐርፉን ወሚሙን ሐርፉን ሁሉም የአላህ ንግግር ነው። ስለዚህ አላህ ለመናገር ሐርፍ ያስፈልገዋል ማለት ነው። ሐርፍ ማለት በነገራችን ላይ የንግግሩ ዘይቤ ነው፣ ያነጋገሩ ማለት ነው። ኦኬ። እስቲ አሁን ለምሳሌ አሊፍ ላሚምን እንዴት ነው የተናገረው? አሊፍ ላሚም የሚለው
ይሄ ያልተተረጎመም ምን ለማለት እንደፈለገ አላህ ብቻ ነው የሚያውቀው። ስለዚህ ትርጉም አልባ ቃላትም ተናግሯል ማለት ነው። ትርጉም አልባ ሳይሆን ትርጉሙን አንድ አላህ ብቻ ነው የሚያውቀው፣ አልገለጸልንም። ካላወቅኩት ምን ይሰራልኛል? ቁርአን ግልጽና የተብራራ ነው ይላል አይደለ? በትክክል ግልጽና የተብራራ ነው። ቁርአን ግልጽና የተብራራው ነው አወረድኩት ካለኝ በኋላ ትርጉሙን አላህ ብቻ ነው የሚያውቀው ካልከኝ ለምን ለኔ ይነግረኛል ማላውቀውን ነገር? የቱ ጋ ነው ያልተብራራው? አሊፍ ላም ሚም ምን አልተብራራም አልከኝ እኮ አንተ ራስህ። አብራራለሁ። ትርጉሙን አንድ አላህ ብቻ ነው የሚያውቀው። ምን ለማለት እንደፈለገ እሱ ራሱ ነው የሚያውቀው ማለት ማብራራት መሰለኝ። ትርጉሙን ጋር ምን ብለህ ነው ያብራራልኝ? አላህ ነው የሚያውቀው መብራራት ነው። ትርጉሙን አገር እንደፈለገ እዛ ጋር ነገረህ እኮ። እሺ ቁርአን ግልጽና የተብራራ ነው ካልከኝ በኋላ አሊፍ ላም ሚም ምንድን ነው ስል ትርጉሙን አላህ ነው የሚያውቀው ክላሽ ያደርጋል። ኤኒዌይስ ለማለት እንደፈለገ ምን ለማለት እንደፈለገ እኮ ምን ማለት እንደፈለገ ማናውቀው ከሆነ አስቀድሞ ለምን ይነግረኛል? እኔን ግራ ለማጋባት ወይንም ደግሞ ነው ግራ ለማጋባት ሳይሆን ወይንም እንደዚህ አይነት በዛ ዘመን የነበሩት አረቦች በስነ ጽሁፍና በንግግር በጣም ረቂቆች ነበሩ። ገብተዋል። አሁን በኢየሱስ ጊዜም የነበሩት ሰዎች በመድኃኒት በዶክትሬትነት ማለት ነው በጣም የረቀቁ ሰዎች ስለነበሩ አላህ አንድን ነብይ ሲያስነሳ ያ ማህበረሰብ በጣም የረቀቀበትን ነገር ያንን ነገር ይለግሳቸዋል። ገብተዋል። አሁን ኢየሱስ ሰው ተንቀሳቀሰ ምናምን የሚባለው ነገር አለ አይደለ? አንዴ ቁርአን ያላህ ቃል ነው ሐርፉ ጭምር ያላህ ቃል ነው ብለህ ነበር። በዛ ዘመን የረቀቁ ስለሆኑ እንደዚህ አይነት ነገር ይለግሳል አልክ። ስለዚህ ያላህ ቃል ቁርአን እቺ አሊፍ ላም ሚም ያላህ ቃል ከሆነ ታይም ማተር ያደርገዋል አላህ ራሱ ማለት ነው። ሰዎች እድሜያቸው እንትን ሲል ከጊዜው አንድ ያስጨርሰኝ። ለምሳሌ የገጠር ሰው የሚናገረውና እየዘመነ ሲመጣ የሚናገራቸው ንግግሮች ይለያያሉ። አራድኛ ቋንቋ እንደሚባለው። ስለዚህ አላህም እንደዛ የሚናገርበት ጊዜ አለ እያልከኝ ነው? ሲረቅና ሳይረቅ አላህ የሚናገርበት ልዩነት አለው ማተር ያደርገዋል እያልከኝ ነው? ምክንያቱም ሰዎቹ አይደሉም ማለት የተናገሩት። የፈለገ ሰዎቹ ቢረቁም ቁርአኑ ላይ ተጽዕኖ ማምጣት አይችሉም። መሀይምም ቢሆኑ ምሁርም ቢሆኑ ሰዎቹ የነሱ ቃል እስካልሆነ ድረስ ቁርአኑ ማተር አያደርገውም። አንተ ግን እያልከኝ ያለው ሲረቅና ሳይረቅ ካልከኝ፣ ስለዚህ አላህም ከሰዎቹ ጋር የሆነ እንትን አለው ማለት ንግግሩ ላይ የሚረቅበትና ማይረቅ የሆነ ጀስ ያራዳ ቋንቋ እንደዚህ ገጠሬ ስትሆን ነገር ማለት ነው። ቁርአን የወረደው ለምንድን ነው? ቁርአን ላይ የወረደው ልንገሰጽበት ልንማርበት አይደለ? ሊያስተምረን ነው። እሺ በስነ ጽሁፍ ምንም የረቀቃችሁ ብትሆኑም ያው ነቢዩላህ ኢሳን አላህ ሲልከው በጣም በሕክምናቸው በጣም ይኮፈሱ ነበር። ገብተዋል። በዛ ዘመን የነበሩ ሰዎች እናንተ እንደዚህ የምትሉ ከሆነ አላቸው አላህ የኔ ነብይ የሞተን መቀስቀስ ይችላል፣ እውርን ማዳን ይችላል ብሎ ከናንተ ይበልጣል። በዛ ዘመን ለነበሩት ማለት ነው። ሙሐመድንም አለይሂ ሰላቱ ወሰላምን ሲልካቸው በስነ ጽሁፍ በግጥም በንግግር በጣም ረቂቆች ስለነበሩ ከናንተ የበለጠ ደግሞ እስከማውቀው ግን መሐመድ ደግሞ ተከታዮችም እኔም መጽሐፍም ማንበብም አንችልም ነበር ያለው። አንተ ደግሞ ረቂቅ ናቸው እያልከኝ ነው። ኤኒዌይስ ግን እሺ አረቦች በጣም ይሄ ችግር የለውም። አሁን እቺ አሊፍ ላም ሚም ምን አላህ ለጅብሪል ነግሮታል አይደለ? ኤግዛክትሊ። ጅብሪል ደግሞ ለአላህ ለመሐመድ ለሙሐመድ አለይሂ ሰላቱ ወሰላም። ኦኬ እንዴት ብሎ ነው የነገረው? ቁርአንን ቀርተሃል ብዬ አስባለሁ። በንግግር ነው። ስለዚህ በድምፅ ነው የነገረው። ኦፍ ኮርስ። እስቲ በለው እንዴት ነው እሱ? ቁርአኑ ነው እቺ ምዕራፍ 2 ቁጥር 1 ነው ያለችው ማለት ነው። አረብኛው ነው። ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። በቃ ስለዚህ እንዲህ ብሎ ነው አላህ ለጅብሪል የነገረው ማለት ነው። ጅብሪል ደግሞ ለመሐመድ። ስለዚህ አንተና አላህ ትመሳሰላላችሁ ማለት ነው። እኔና መሐመድና ጅብሪል ይመሳሰሉ ነበር። ድምፅ አወጣጣችሁ ላይ ተመሳሳይ ናችሁ። መሐመድና ጅብሪል ይመሳሰሉ ነበር።
መልካቸው ሰው አንድ አይነት ነው። አቀራራችሁ ግን አንድ ነው። አላህም እንደኔ ምን ይፈልጋል? አፈጣጠራቸው አንድ አይነት ነው። መሐመድና ጅብሪል አንድ አይነት ናቸው። አፈጣጠራቸው አንድ ነው። አልወጣኝም። ነገር ግን እንዳንተ እሱ ድምፅ የሚፈልግ እንዳንተ የሚያዜም ከሆነ ይሄ ፍጡር ባህሪ ነው። አንተ አሁን ስቀራ የሰማሁህ ምንድነው? ሳውንድ ዌቭ ስላለ ነው። ምላስህ ተጋጭቶ ድምፅ ቮይስ ስለፈጠረ ነው። ስለዚህ ነው ፍጡር አሁን እኮ እፎይ እንደምትለው ሶሪ በድር ያደረግ ቆይ በነገራችን ላይ እፎይ ጎበዝ ነህ። በጣም ነገራቶችን ጠለቅ ብለህ መማር መረዳት የምትፈልግ አይነት ሰው ነው። ብዙ ጊዜ አንዴ ምን አለ ነገራቶችን ወይም መጽሐፍን ስታብራራ ወይም ስለ አላህ ሲፋቶች ስለ አላህ ማንነት ስታወራ ሁሌ የምትጠቀመው ሎጂክ ነው። በቃ አንተን በመሰለህ መንገድና በሰውኛ ምናምን አይነት ነገር ማለት ነው። መልሱ ላይ እንደዛ አይደለም። መልሱ ላይ የቶፒክ ታውቀዋለህ። 8ኛው ሴንቸሪ ላይ ጀምሮ ከተነሳ በኋላ ሆት ቶፒክ ነው። ሜቢ የምታውቀው ከሆነ እስከ መገዳደል የተደረሰበት ነው። ምክንያቱም ይሄ ቶፒክ ክርስቲያኖች እኛ ክርስቶስ በስጋ የተገለጠ የእግዚአብሔር ቃል ነው ብለን እናምናለን። እሱም ፍጡር አይደለም፣ ቃሉ አካላዊ ነው። እንደኛ ድምፅ አይደለም፣ መፍጠር የሚችል ነው። የእግዚአብሔር ቃል የሚፈጠር ነው። ያ ቃል አካላዊ በስጋ ተገልጧል ብለን እናምናለን። እናንተ ደግሞ ያላ ቃል ቁርአኑ ላይ ሰፍሯል፣ እርሱም ፍጡር አይደለም ብላችሁ ታምናላችሁ። ይሄ ሆት ዲቤት ነበረ። ኢየሱስ ራሱ ቃል አይደለ እንዴ? እናንተ ራሱ የምታምኑት እኮ እኛማ እንደዛ እናምናለን። ስለዚህ ቃሉ ነው አይደለም፣ ይሁን ሚል የለም ቁርአንህ ላይም የለም። እኛም ይሁን ቃል ነው ብለን አናምንም። ራሱ ቃል ነው፣ ራሱ ቃል ነው። ቁርአንህ ላይም ሱራ አንድ ላይ ያዘዘው ቃል ነው። ፕሊዝ እንደዛ ሚል የለም። መፍታ ተነቢያት ውስጥ በእስልምና ውስጥ ያላ ቃሉ ተብሎ የሚጠራው ኢሳ ብቻ ነው። ያላ ቃል ፍጡር አይደለም። ያላ ቃል ተብሎ የሚጠራ ኢሳ ብቻ ነው። ወደኛ ስመለስልህ እኛ የእግዚአብሔር ቃል አካላዊ ነው። እሱ በስጋ ተገለጠ፣ ከማርያም ስጋና ደምን ነስቶ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ ብለን እናምናለን። እናንተ ደግሞ ያላ ቃል ስለዚህ ጌታ ነው። ቆይ የእናንተ ደግሞ ያላ ቃል ፍጡር አይደለም። እርሱም በወረቀት ላይ የምታየው አሁን ፍጡር አይደለም ብለህ ታምናለህ። እሺ ቃሉ ስጋ ለብሶ ተወለደ አልን አይደለ? ስለዚህ እንደዛ ስለሆነ ፈጣሪ ነው እሱ። አሁን ጌታ ሆነ ነው ሆነ ሳይሆን ነው። እስኪ አንድ ማስረጃ አውጣልኝ እስኪ። እሱ እኔ ጌታ ነኝ ያለው አሁን ቶፒኩ ላይ ቆየና አሳያለሁ። እሱ ችግር የለው። አይ ራስን ያመጣው እኔ ኢየሱስ ጌታ ነኝ ያለበትን አንድ ጥቅስ አውጣ እስኪ። ችግር የለውም። ደው ወሬ አውጣ። አየ ኦኬ፣ አሳየው ከእንትና እዚህ ጋር እሺ፣ አንድ ጥያቄ ልጠይቅህ። አሁን አንተ ኧረ አላስወራ አልከኝ እኮ ሁለት ማውራት አይቻልም። እስኪ ጠብ አንብቦ እንዲህ ምን ይላል? እሺ እኔ ጌታና መምህር። እሺ ቀጥሉሳ። እሺ ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። የት አለ ታዲያ? እኔ ኢየሱስ ጌታ ነኝ አምልኩኝ የሚለው የት አለ? ወንድም በቃ አሟል መሰለኝ እኮ ለምሳሌ ማለት ነው። አሁን ለምሳሌ ችግር የለውም አሰሪህን ቆይ አይደል አሰሪህን መስሪያ ቤት ራሱ ጌታዬ ብለህ ትጠራው የለ እንዴ? ችግር የለውም። ናይና አንብብልኝ። ምን ይላል እዚህ? አንብበው ያለውና በአንተ በለው። ሻዳ አይደለም ችግር የለውም። አይዞህ በለው። አብሽራ አንብበው ፈቅጄልሃለሁ። እሺ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ምን ይላል እስቲ አንብቡ። እኔ ነኝ። ይሄን ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ።
የት አለ? እኔ ኢየሱስ የሚለው የት አለ? ይሄውሽ ቁጥር 7 ላይ አድርግልህ። 7 ላይ አምነው ቁጥር 7 ላይ በረምቢ ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ማን ምን ይላል? የወጉትም ያዩታል። የተወጋው ማን ነው? እሱ ወንድማችን ሚፍታህ ስለኛ የተወጋ ስለአንተ የተወጋ የተሰቀለልን ሞትን በሞቱ የሻረው ክርስቶስ ነው። ስለዚህ እዚህ ጋር የወጉት ብቻ ነው እንጂ የሚለው ኢየሱስ የሚል ስም የለም እኮ በጭራሽ። የወጉትን ላሳይ። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ምን ብሎ ይናገራል? ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ማነው የተወጋው? ይሄ ማለት እኔ ጌታ ነኝ ማለት ነው? ወንድማችን ምንድን ነው የሚለው? እዚህ ላይ ምንድን ነው የሚለው? ጌታ አምላክ ነው የሚለው። ከዛስ እኔ ጌታ አምላካችሁ ኢየሱስ ነኝ እኔም ብቻ ተገዙ የሚል ካለ አውጣልኝ ያለው። አሁን ደግሞ ጀመረ። ተመልከቱት። እስልምና ይሄ ነው። አልጨመርኩም። የመጀመሪያው ነው። አንዴ ብራዘር፣ አሁን ለምሳሌ ቁርአን ላይ ስንሄድ ማለት ነው ጌታ የሚለውን አምጡ አልክ አመጣን። አላህ ምን ይላል? ኢኒ አነ ረቡኩም ፈዕቡዱኒ ሀዛ ሲራጡን ሙስተቂም ይላል። እሺ ማለት ነው። ኢኒ አነ ረቡኩም ፈርዖንን ብሎ ካለ እንደዛ ለምን አትገዛውም ታዲያ? ፈርዖንን ብሎ የለ በቁርአን እኔ ጌታችሁ ነኝ ተገዙኝ ብሎ ለምን አትገዛውም? መስፈርት እሱ ከሆነ አይ ችግር የለውም። አክቹሊ ግን ወንድማችን ጥሩ ከራሳችሁ ጋር ከህሊናችሁ ጋር አትጣጣሉ። እንደዚህ ኤኒዌይስ አላመጣህም፣ ባይዘው አላመጣህም፣ ማስረጃ አላመጣህም፣ ለዚህ መልስ አላመጣህም። ይሄ ነው ማለት ቆይ ተረጋጋ። አሁን ቁርአን ፍጡር እንዳልሆነ አምናሃል ብለሃል አይደለ? ያው የአላህ ቃል ነው። ግን ይሄን እመን ኢየሱስ ጌታ ነኝ የሚልበትን ማስረጃ አላመጣህም። ጎበዝ። ቁርአን ፍጡር አይደለም ብለህናል አይደለ? አይሰማም? ፍጡር አይደለም ግን እመን አንተም አላመጣህም። መልካም። አይ አይደለም ከቁርአን ወይ እንዴት ነህ? ደህና ናችሁ? ጠይባ ቆይ ተቀጥያለሽ። አንዴ ይቅርታ። አይደለም ከቁርአን ላይ ተርክ እያስቸገረኝ ነው። ፌክ ይቅርታ ጋር አንድ ጥያቄ ብቻ ጠይቄ ልውረድ። እሺ አንዴ ቆይ አንዴ። አይደለም ከቁርአን ከሐዲስ ላይ ቁርአን ፍጡር አይደለም የሚል ስጠኝ እስኪ። ነብይ የተናገረውን ከቁርአን አይደለም ከቁርአን ከሐዲስ ራሱ አንጣልኩ። ከቁርአን ላመጣልህ እችላለሁ። ቀጥል አሳየኝ። ፍጡር አይደለም የሚል ያው ይክፈትልህ መፈር ማችል ከሆነ እሺ ቆይ ቢስሚላህ ማርያም ላስታውስ። የትኛው የቁርአን ክፍል ላይ ልክፈትልህ? ከሱረቱል አልፋቲሃ ጀምረ እስከ ሱረቱል ናስ ድረስ የትኛው? አይደለም ከቁርአን ከሐዲስ ላይ ራሱ መሄድ ትችላለህ። ከሐዲስም ማምጣት ትችላለህ። እሺ ሱራና አያቱን እንኳን ማስታወስ አልቻልኩም። እሺ ከታች እስኪ የምታውቁ ካላችሁ ጻፉልን። ምን ይላል መሰለህ? ሀዛ ቀውሉል ሐቂ ብሎ ይናገራል። ይሄ የአላህ ንግግር ነው የሚል ማለት ነው። እኔ ሱራና አያቱን ማስታወስ አልቻልኩም። አሁን ሊመጣልኝ አልቻለም። ከታች ይጽፉልናል የሚያውቁ ካሉ ማለት ነው። በለው እስኪ አንዴ አረብኛ ራሱ እና እኔ ደግሞ ሌላ ጥያቄ ልጠይቅህ። እሺ ፎይኔ ጥያቄ ላንተ ነው ማለት ነው። ከይቅርታ ጋር ያው እንድትመልስልኝ ስለፈለግኩ ነው። ኢየሱስ ጌታ ነው፣ ኢየሱስ ለኛ ብሎ ተሰቀለ ሞተ ከተባለ ኢየሱስን የገደለውና የሰቀለው ማን ነው?
ኦኬ ክርስቶስ ለኛ ስንል ሲል ሞተ። ክርስቶስ ከሞተ የገደለው ማን ነው ነው? ኦኬ ክርስቶስ በስጋ መጥቷል። በስጋ የመጣውም ደግሞ ለኛ ቤዛ ሊሆን የመጣው በፍቃዱ ነው የመጣው፣ በፍቃዱም ነው የሞተው። ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ። ነገር ግን አሳልፈው የሰጡት በክፉ ልባቸው ሰይጣን ያደረ በደንብ አስተውይ፣ ልባቸው ሰይጣን የገባ የሰይጣንን ስራ የሚሰሩ አሳልፈው ሰጥተውታል፣ ለሞት አሳልፈው ሰጥተውታል፣ ሰቅለውታል። ዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገረው እነኚህ ግን በኃይላቸው እሱ ጌታ ከሆነ ከጌታ የበለጠ ማን ይገለዋል? ማለት እሱ አምላክ ተሆነ ማን ገደለው? ከሱ ሌላ ከሱ በላይ ነበረ ማለት ግልጽ እንዲሆንልኝ ነው። እኔ ክርክር ጭቅጭቅ ምናምን ሳይሆን ማለት ጥያቄ ብቻ ስለሆነብኝ በደንብ አልሰማሽኝም ነበር ማለት ነው። በፍቃዱ ነው ነፍሱን አሳልፎ የሰጠው። እነሱ ጉልበት ኖሯቸው ኃይል ኖሯቸው እሱ ሳይፈልግ በግዴታ እነሱ የበላይ ሆነው አይደለም። እነሱ ክፉ ሀሳብ አላቸው፣ በልባቸው ሴጣን ገብቷል። የሴጣንን ስራ ነው የሚሰሩት። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 እንደሚናገረው እናንተ ከአባታችሁ ናችሁ፣ የአባታችሁን ስራ ልታደርጉ ትወዳላችሁ፣ እሱም ዲያብሎስ ነው፣ ሐሰተኛ ሐሰት አባት ነው፣ ነፍሰ ገዳይ ነው አለ። የአባታቸውን ስራ ዘው መጡ፣ እርሱን ሊገሉ የአባታቸውን ስራ ዘው መጡ። ምንድነው የአባታቸው ስራ? ነፍስ መግደል ነው። ነገር ግን ክርስቶስን ሲገሉ ወይም ደግሞ ሲሰቅሉ የአባታቸውን ስራ ዘው መጥተው እሱን እንደዛ ሲያደርጉ እሱ ሳይፈልግ አቅም ሳይኖረው እነሱ አቅም ኖሯቸው የእነሱ አቅም በልጦ ነው ወይ? አይደለም። እንዲህ ይላል፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። እኔ በፍቃዴ በደንብ አስተውይ፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ነፍሱን የማንሳት የማኖር ስልጣን አለ። ማንም ከሱ ሊወስድ አይችልም። በፍቃዱ ነፍሱን አሳልፎ በመስቀል ላይ ሰጠ። እስከ ሞት ድረስ ወደደ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 አንዴ ክፈተው። አስቀድሞም የመጣው ክርስቶስ ሊሰቀል ነው ለኛ፣ ሊሞት ነው ለኛ፣ ካሳ ሊክስ ነው የመጣው። ለምሳሌ አንድ ሰው የሆነ ልጅ ቢመታችሁ እንደምትመቱት እንደምታሸንፉት ታውቃላችሁ። ልጁ ግን የሆነ ክፉ እንትን አለበትና መታችሁ ወይን አደማችሁ። ያደማችሁ ማለት እናንተ ጡንቻ እያላችሁ አቅም እያላችሁ አልመታችሁትም ማለት ያሸንፋችኋል ማለት ነው። አሳልፋችሁ ራሳችሁን ዝም ስላላችሁ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ክርስቶስ የመጣው እኔ ጌታ ነኝ ንጉሥ ነኝ ና ተገዛኝ እያለ ሊኮረኩመን አይደለም፣ ሊኮረኩማቸውም አይደለም። ሊያገለግላቸው ነው የመጣው። ነፍሱንም ቤዛ ሊሰጥ ነው የመጣው። ሊሞት ነው የመጣው። ክርስቶስ የመጣው እስከ ሞት ድረስ ቤዛ ሊሆን ሊያገለግል ምሳሌ ሊሆነን። አንደኛ ጴጥሮስ ምዕራፍ 3 ምዕራፍ 2 ቁጥር 20 አካባቢ አንዴ ክፈተው። ሽፎ ሁለተኛ ጥያቄ ደግሞ